ከ13,000 ኩንታል በላይ ጥራቱን ያልጠበቀ የገበታ ጨው ወደ ህብረተሰቡ ከመሰራጨቱ በፊት በቁጥጥር ስር ማዋሉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የኢትዮጵያ ምግብና መድኃኒት ባለስልጣን ለገበያ በሚቀርቡ ምርቶች ላይ እያከናወነ የሚገኘውን የክትትልና ቁጥጥር ተግባራትን አስመልክቶ ለመገናኛ ብዙሃን ማብራሪያ ሰጥቷል። ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር የገበያ ቅኝት ስራዎችን እያከናወነ እንደሚገኝ ያስታወቀው ባለስልጣን መስሪያ ቤቱ ከህብረተሰብ በቀረበ ጥቆማ በሸገር ከተማ አስተዳደር ፉሪ ክፍለ ከተማ ጥራቱን ያልጠበቀ የገበታ ጨው ወደ ገበያ ከመሰራጨቱ አስቀድሞ በቁጥጥር ስር ማዋሉን ምክትል ዋና ዳይሬክተሩ ነጋሽ ስሜ ገልጸዋል። ህጋዊ ባልሆነ አኳኋን ያልታጠቡ ጨው እንደዚሁም ደግሞ አዮዲን በሚፈለገው ወይንም ደግሞ የኢትዮጵያ ደረጃዎች በሚያስቀምጠው መስፈርት የአዮዲን መጠን የሌለውን ጨው ወደ ህዝብ ሊያሰራጩ የነበሩት አካላት በቁጥጥር ስር ምርታቸው እንዲውል የተደረገበት ሁኔታ አለ ማለት ነው። ይሄ እንግዲህ ከብሔራዊ ደህንነትና መረጃ አገልግሎት ጋር በመናበብ ከነሱ ጋር በመሆን ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመቀናጀት አብረን የሰራ ነውና በዛም መሰረት ምርቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። ወደ 13168 በላይ እንግዲህ ከ13000 በላይ ማለት ይቻላል። ይሄ ግምታዊ ቁጥር ነው። በጣም ወደዚህ አካባቢ ነው የሚገመተው። በጣም ወደ 2 መጋዘን አካባቢ የሚሆን ምርት ነው የተያዘው። በቁጥጥር ስር የዋሉት የገበታ ጨው ምርቶች አፋር፣ አፍዴር ወለላና በርዋቅ የሚል ስያሜ ያላቸው መሆናቸውን ምክትል ዋና ዳይሬክተሩ አክለዋል። በአምራቾቹም ላይ ህጋዊና አስተዳደራዊ እርምጃ ለመውሰድ በሂደት ላይ እንደሚገኝ ተናግረዋል። ብራንዱን በተለያየ መልክ ሌብል ሊደረግ ይችላል። እኛ ሌብል ላይ ያየናቸው 3 ብራንዶችን ነው። ያ ገና ብዙ ፍተሻ ይደረጋል። አሁንም ሌላ በደንብ ኢንዴብዝ ይታያል። ኢንዴብዝ ታይቶ የህግ አካል ጋር ሲደርስ ደግሞ በደንብ የሚጣራበት ይሆናል። ነገር ግን ሌብሊንጉ የሚያነሳው አፋር፣ አፍዴር ወለላና በርዋቅ የሚል ነው ሌብሊንጉ የሚያሳየው ማለት ነው። አስፈላጊ አስተዳደራዊ እርምጃዎችም ተጀምረዋል፣ አላለቁም። እንደዚሁም ህጋዊ እርምጃዎችም ተጀምረዋል። ይሄ ፕሮሲድ የሚያደርግ ነው ማለት ነው። በምርቶቹ ላይ በተከናወነ የላቦራቶሪ ምርመራ ያልታጠበና ከተቀመጠው ደረጃ በብዙ እጥፍ ብልጫ ያለው የአዮዲን መጠን መገኘቱን የተመለከተው ጨው ከለርለስ ነው መሆን ያለበት። ምንም ከለር ሊኖረው አይገባም። ውሃው የውሃ ከለሩን ነው መያዝ ያለበት። አሁን ያየነው ግን እኛ ኦልሞስት ብራውን ውሃ ነው፣ የቡናማ አይነት ከለር ያለው ውሃ ነው። ይሄ ማለት ደግሞ ጨው እንዳልታጠበ ጨው አስፈላጊውን የዋሺንግ ፕሮሰስ እንዳላለፈ የሚያመላክት ነው ማለት። ሃይ አይረን ኮንቴንት ነው የተገኘው። እስከ 272 ሚሊግራም ፐር ኬጂ አይረን ተገኝቷል። ሚሊግራም ፐር ኬጂ ወይም ፒፒኤም ማለት ነው። ስታንዳርዱ የሚፈቅደው ማክሲመም 10 እንዲኖር። ኢትዮጵያ የሀገር ውስጥም ሆነ የውጭ አልሚዎችን የምታበረታታ ብትሆንም ሀገሪቱ ያስቀመጠችውን የጥራት ደረጃ ጠብቀው ማምረት ይጠበቅባቸዋል ብለዋል። ይሁን እንጂ ከተቀመጠው ደረጃና መመሪያ ውጪ ሲሰሩ የተገኙ የውጭ ሀገር አልሚዎችን ቢሆኑ ተቋሙ ህጋዊ እርምጃ እንደሚወስድ ነው ምክትል ዋና ዳይሬክተሩ የገለጹት። ህዝብ ነው፣ ፈረንጅ ስለሆነ ደህንነቱ ያልተረጋገጠ ምርት ሲያመጣ ከተገኘ የሚታለፍበት ምክንያት የለም። ከዚህ ጋር ተያይዞ እየተሰራ ነው ያለው። እዚህ ላይ በጣም አንደርላይን ማድረግ የሚያስፈልገው ኢትዮጵያ ኢንቨስትመንትን ታበረታታለች። ኢትዮጵያ ኢንቨስትመንትን ስታበረታታ የሀገሪቷን ዲሲፕሊን በጠበቀ መልኩ ነው ሊሆን የሚገባል ሁሉም ነገር ማለት ነው። ምናልባት ከሀገር ዲሲፕሊን ከሀገር መመሪያ ወጣ ያለ የሚመለከተው አካል በየደረጃው እንደሚመለከተው ሁኔታ አስፈላጊውን እርምት ይወስዳል ማለት ነው። ከዚህ ቀደም በምግብ ዘይት ላይ በተከናወነ የቅኝት ስራ ጥራታቸውን ያልጠበቁ ዘይቶች መገኘታቸው ተገልጾ ከ60 እስከ 70 የሚደርሱ ህጋዊ እርምጃዎች መወሰዳቸውም ተጠቁሟል።